አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። የነቢዩላህ ሙሳ አለይሂ ሰላም ታሪክ ክፍል 2። ሙሳ ከዚህ በኋላ የትም መሄጃ እንደሌለው የተመለከተ የሴቶች አባት ለ8 ዓመታት ያህል በጎችን የምታግድልኝ ከሆነ እኔ ከሁለት ሴት ልጆችን አንደኛዋን እድርሃለሁ አለው። ግን አንተ ደስ ካለ 8ቷን ዓመት 10 ሙላት አሉት። ሙሳም በሀሳባቸው ተስማምቶ ለ10 ዓመታት ያህል በታማኝነት አገለገላቸው። በመጨረሻም 10ሩ ዓመት ሲሞላ ሙሳ ሾዔብን የገባለትን ቃል እንዳሟላ ልጅቱን እንዲዘውጀው ጠየቀውና ወደ ሌላ ሀገር መሄድ እንደሚፈልግ ነገረው። ሾዔብም ሴት ልጁን ሞሽሮ ከተለያየ ስጦታዎች ጋር ለሙሳ ጀባ አለው። ሙሳም ሚስቱንና ከሾዔብ የተበረከተለትን እንስሶች ይዞ ጉዞ ጀመረ። በጉዞ ላይ እያለ ሳሉም ሰናይ የተባለ ቦታ በሚገኝ የጦር ተራራ ላይ ሲደርስ መሽቶ ጨለመባቸው። እዛው ከሳሉም መንገዱም ተወዘጋገበችው። ወደየት እንደሚሄዱና ከየት በኩል እንደመጡ ሁሉ ጠፋባቸው። በዚህ ጨለማ ሁኔታ ላይ እያሉ ከተራራው በስተቀኝ በኩል የሚነድ እሳት የሚመስል ነገር ሙሳዬና ለሚስቱ እዚሁ ጠብቂ፣ ከተራራው ጫፍ የሚነድ እሳት ስላየሁ ለኩሼ እመጣለሁ ወይም መንገድ ወደየት እንደሆነ እጠይቃለሁ ብሏት ሄደ። ሙሳ እሳቱ ወደሚንቀለቀልበት ተራራ ላይ በጨለማ ከወጣ በኋላ ሲያይ ምንም እሳት የለም። ሙሳም ደንግጦ በዚህ ሰዓት ላይ እያለ ከወደ ኋላ በኩል አንተ ሙሳ የሚል ድምፅ ሰማ። ሙሳ ተደናግጦ ሲዞር እኔ ጌታህ አላህ እኔ ነኝ፣ መጫኛዎችህንም አውልቅ፣ አንተ በተቀደሰው ሸለቆ በጠዋና ነህና እኔም መረጥኩህ፣ የሚወርድልህንም ነገር አዳምጥ አለው። እኔ አላህ እኔ ነኝ አለ። የእኔ አምላክ የለምና ተገዛኝ፣ ሶላትህንም በእርሱ እኔን ለማወሳት ስገድ። ሰዓቲቱ በእርግጥ ሙጫ ናት፣ ልደበቃት እቀርባለሁ። ነፍሴ ሁሉ በምትሰራው ነገር ምንዳ ዘንድ መጭ ናት። በእርሷ የሚያምነው ዝንባሌ የተከተለውም ሰው ከእርሱ አያግድህ ትጠፋለህና አለው። ሙሳም በድንጋጤ ዝምታ ወሮታል። አላህም ቀጠል አድርጎ ሙሳ ሆይ ይችን በቀኝ እጅህ ያለችው ምንድን ናት አለው። ሙሳም እየተርበተበተ እርሷ ብትሬ ናት፣ በእርሷ ላይ እደገፍባታለሁ፣ በእርሷም ለፍየሎች ቅጠል አረግፋለሁ፣ ለእኔም በእርሷ ሌሎቹ ጉዳዮች ጥቅም አሉኝ አለው። አላህ ሙሳ ሆይ ብትሯን ጣላት አለው። ሙሳም እሺ ብሎ ብትሯን ሲጥላት ብትሯም የምትሯሯጥ እባብ ሆነች። ሙሳ እባቡን ሲያይ እግር አውጪ ብሎ ሲበረግግ አላህ አንተ ሙሳ አትፍራ፣ እባቧን ያዛት፣ እንደነበረች ዱላ አደርግልሃለሁ አለው። ሙሳም እየተንቀጠቀጠ እባቡን ሲይዛት እንደነበረች ዱላ ሆነች። ከዚያም አላህ ሙሳ ሆይ እጅህን በብብትህ ውስጥ አስገባ አለው። ሙሳም እሺ ብሎ እጁን በብብቱ ሲያስገባ እጁ እንደ መብራት ጀመረ። ሙሳ እጁን በዚህ መልኩ ሲያይ በሽታ መስሎት በጣም ተጨነቀ። ያን ጊዜ አላህም ሙሳ ሆይ አትፍራ፣ ይሄ ከኛ የሆነ ተአምር ነው አለው። አላህም ቀጠል አድርጎ ሙሳ ሆይ ወደ ግብጽ ተመለስ፣ ፊርዓውን ወሰን አልፏል አለው። ሙሳም ጌታዬ ሆይ ልቤን አስፋልኝ፣ ነገሬንም ለእኔ አግራልኝ፣ ከምላሴም መኮላተፍ ፍታልኝ፣ ከቤተሰቦችም ለእኔ እርዳታ አድርግልኝ፣ ሃሮን ወንድሜን ኃይሌን በእርሱ አበርታልኝ፣ በነገሬም አግራው፣ በብዙ እጠራህ ዘንድ በብዙም አወድስህ ዘንድ አንተ በእኛ ነገር አዋቂ ነህ አለው።
አላህም የሙሳን ፍላጎት እንደሚያሳካለት ቃል ገባለትና ሙሳ ወደ ሚስቱ በመሄድ ወደ ግብጽ መሄድ እንዳለባቸው ነገራት። ከሚስቱ ጋር ጉዞ ወደ ግብጽ ጀመረ። ግብጽ እንደገቡ ሙሳ የወንድሙን የሃሮን ቤት በመግባት ለሃሮን ሁሉንም ነገር ነገረው። ሃሮንም እጅግ በመደሰት በሀሳቡ ተስማማ። በነገታው ሙሳና ሃሮን ያለምንም ፍራቻ ወደ ፊርዓውኑ ቤተ መንግስት ዘልቀው ገቡ። ከዚያም ፊርዓውኑ እንደተገናኙም ወደ አላህ እንዲመለስና በኒ እስራኤሎችንም እንዳይበድል ሙሳና ወንድሙ ሃሮን የአላህ መልእክተኛ መሆናቸውን አክለው ነገሩት። ፊርዓውኑ ከ10 ዓመት በፊት እቤቱ ይኖር የነበረው ሙሳን በትኩረት ሲመለከት አወቀና አንተ ሕፃን ሆነህ እቤቴ አላሳደግሁህም እንዴ? ያችንም የሰራሃትን ስራ አልረሳልህም፣ አንተም ከውለታ ቢሶች ነህ አለው። ሙሳም ያን ጊዜ ተሳስቼ ነው፣ ከዚያም አንተ ትገድለኛላችሁ ብዬ ሩቅ ሀገር ሸሸሁ። እዚያው ጌታዬንም ጥበቡንም ሰጠኝ። ይህችም የእስራኤል ልጆችን ባሪያ በማድረግህ በእኔ ላይ የምትመጻደቅባትን ጸጋ ናት አለው። ፊርዓውንም ላከኝ የምትለው የዓለማቱ ጌታ ምንድነው? አለው። ሙሳም የሰማያትና የምድር በመካከላቸው ያለው ሁሉ ጌታ ነው፣ የምታረጋግጡት ብትሆኑ ነገሩ ይሄ ነው አለው። ፊርዓውኑ ትንሽ ሳቀና ወደ ዙሪያው ያሉትን ሰዎች እየተመለከተ የሚለውን አትሰሙትም እንዴ? አላቸው። ሙሳም የምስራቅና ምዕራብ በመካከላቸውም ያለውን ነገር ሁሉ ጌታ ነው፣ ታውቁ እንደሆናችሁ እመኑበት አላቸው። ፊርዓውንም ከኔ ሌላ አምላክ ብትይዙ በእውነት ከእስረኞች አደርግሃለሁ አለው። ሙሳም እኔ ከአላህ ዘንድ የተላኩ ስለመሆኔ ማስረጃ ባመጣልህስ አለ። ፊርዓውንም እስቲ ማስረጃ አምጣ እውነተኛ ከሆንክ አለ። ሙሳም ይሄን ሲሰማ በትሩን ጣለው፣ ወዲያውኑ ወደ እባብነት ተቀየረች። ጣቱንም በብብቱ አስገብቶ የምታንጸባርቁና አወጣት። ፊርዓውኖችን ሲያይ ይሄማ ግልጽ ድግምት ነው፣ እንዲያውም እንዲያንተ ያሉ ድግምተኞች በግዛቴ ብዙ ስላሉ ቀጠሮ እናያዝና እንገናኝ፣ ማን እንደሚያሸንፍ እናያለን አለ። ሙሳም በዚህ ተስማምቶ ትልቅ ህዝባዊ በዓል በሚከበርበት ቀን ቀጠሮ ተያይዘው ያ ቀን በሰላም ተለያዩ። ቀን ወራትን እየተካካ ሙሳና ፊርዓውኑ የያዙትን ቀጠሮ ወቅቱን ጠብቆ መጣ። ህዝቡ የዛሬዋን የቁርጥ ቀን ፍጻሜ ሊመለከት ለቁጥር አዳጋች ሆኖ በሰልፍ ተሰብስበው ድግምተኞችም እድሜ ልካቸውን ሲጠበጠቡበት የከረሙትን አስደናቂ ድግምት ይዘው ከሙሳ ሊፋለሙ ሰልፍ ይዘው ቁጭ ብለዋል። የድግምተኛው ብዛት 30 ሺህ ነበር። አስቡት እስኪ የድግምተኞች ቁጥር 30 ከሆነ የተመልካች ቁጥር ስንት ሊሆን ነው? ብቻ ትዕይንቱ በጭንቅላታቸው ያዙት። ተመልካችም ድግምተኛው ንጉሱም ሙሳም ሁሉም ቦታ ከያዘ በኋላ ድግምተኞች ቀስ ብለው ፊርዓውኑ ግን እኛ ካሸነፍን ምንድነው ሽልማታችን አሉት። ፊርዓውኑም እኔ ዘንድ የቅርብ ባለሟል ትሆናላችሁ አላቸው። አሁንም ጨዋታው ሊጀመር ነው። ፊርዓውኑ ዛፉ ላይ ተቀምጦ ሙሳና ወንድሙ ከአንድ ጎን ሲሆኑ ድግምተኞች ከአንድ ጎን ቆመዋል። ህዝቡ የትንንቅ ፍጻሜ ለማየት እጅግ ጓጉተዋል። ሙሳም ጨዋታው ከመጀመሩ በፊት አንድ አፍታ ወደ ድግምተኞች በመዞር ወየውላችሁ፣ በአላህ ላይ ውሸትን አትቅጠፉ፣ በቅጣት ያጠፋችኋል። የቀጠፈም ሰው በእርግጥ አፈር አላቸው። ድግምተኞቹም በጣም ተደናግጠው እርሱ በእርሱ ይሄማ የድግምተኛ ንግግር አይደለም መባባል ጀመሩ። ከዚያም ፊርዓውኑ ውድድሩን እንዲጀምሩ ትዕዛዝ አስተላለፈ። ድግምተኞቹም ወደ ሙሳ በመዞር አንተ ትጀምራለህ ወይስ እኛ እንጀምር አሉት። ሙሳም እናንተው ጀምሩ አላቸው።
እሺ ብለው 30,000 ድግምተኛ በእጃቸው የያዙትን ገመድ ወደፊት መወርወር ጀመሩ። የወረወሩት ገመድ ተከማምሮ ትልቅ ዳገት ካከለ በኋላ ድግምተኞች የተመልካች ዓይን የሚያየውን ገመድ እባብ እንዲያስመስሏቸው አድርገው ደገሙባቸው። ሰው ሲያይ ተራራ የሚያክል የእባቦች ክምር ላይ እርስ በርስ እባቦች ይተራመሳሉ። ህዝቡ በፍርሃት ተውጧል። ትዕይንቱ በጣም ያስደነግጣል። ዓለማችን አስተናገድን። የማታውቀው የድግምት አይነት ተከስቷል። ሙሳ ይህን ሲያይ እንዳይሸነፍ እና ህዝቡ ከእምነቱ እንዳይርቅ ፈራ። አላህም የሙሳን ሁኔታ እንዳይፈራ ካረጋጋው በኋላ አንተም በእጅህ የያዝካትን በትርህን ጣላት አለው። ሙሳም በትሯን ሲጥላት በትሯ ወዲያውኑ ወደ ትልቅ ዘንዶ በመቀየር የድግምተኞችን እባብ አድርገው የጣሉትን ሁሉ በአንድ ቅጽበት በልቶ ጨረሰባቸው። የሙሳ ዘንዶ የድግምተኞችን እባብ ውጦ እንዲያጠናቀቀ በኋላ ሙሳ ሂዶ ሲይዘው ተራራ የሚያክለው የድግምት እባቦች የዋጠው ዘንዶ ወዲያውኑ ተመልሶ ወደ በትርነት ተቀየረ። ህዝቡ ሁሉ የሚያየውን ማመን ተስኖት ዓይኑን አፍጥጦ ይመለከታል። የድግምተኞች አለቃ አይነ ስውር ነበረና ድግምቱን ጣል እንጂ ምን እንደተከሰተ ለማየት አልታደልንም። የድግምተኞች አለቃ አይነ ስውር ነበረና ድግምቱን ጣለ እንጂ ምን እንደተከሰተ ለማየት አልታደልንም ነበር አለ። ለማንኛውም ስለተከታተላችሁ በጣም አድርጌ አመሰግናለሁ። በክፍል 3 እንገናኝ ማለት ነው እና ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለተከታተላችሁ አመሰግናለሁ።